ሰኔና ሰኞ ገጥሞ ነው። ኧረ ሰኔና ኑፋቄ ነው የገጠመው። ሰኔና ሰኔ አንድ ላይ እኮ ነው የሁሉ ታሪክ የተፈጠረው እኮ። አይ ሲሪየስ አንቺ ስንት ፈቃድ ነው የምታገኘው? የትኛው ወገን ነሽ? የእነ ኤፍሬም ነሽ ወይስ የነዛኛዎቹ ነሽ? ስንት ፈቃድ አለሽ ነው የምታገኘው? እንደዚህ ብላ ጠይቀኝ። እንትና ወገን ነሽ እንትና ወገን ነሽ ከምትለኝ አንቺ ምን ታምኛለሽ ብትለኝ ስላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላችሁ ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ስላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። እኔ ግን ይቅርታ አድርግልኝና ኤርሚ ወንጌሉ ሙሉ ለሙሉ እርግፍ አድርጎ ትቶ እንቺ አይነት ጭቤ ቢጫወት እኔ እንትኑ ስሜት ራሱ ገባሁ ምናምን ደቅስል ምን ቢለኝ ጥሩ ነው። በየጥጋ ጥጉ እንደ መሳሳም አይደለም የመጽሐፍ ቅዱስ ጥቅስ ብሎ አላስወረደኝ። ግን ትምህርተ ስላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላችሁ ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ስላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ከኔ የተሻለ ወንድሜ ይናገራል ብዬ በጣም በጽኑ አምናለሁ። ትምህርተ ስላሴ ላይ ኤፊ በጣም ድንቅ ነው አለ ኤፍሬም ያስተማረው ልጅ። ከዛ ላሰማ ኤፍሬም ያስተማረው ሰውዬ ከዛ ምን እንዳለ ማለት ነው ታለ ነበረ የዓለም እንትን ኤፍሬም ያስተማረው ማለትም ወልድ የአብ የባህሪ ልጁ ነው ወይስ የፈቃድ ልጁ ነው? ኢየሱስ ክርስቶስ በመለኮት የአብ ባህሪ አይደለም። በሰውነቱ ግን የአብ ፈቃድ የታዘዘ አገልጋይ ሆኖ ተገልጧል። የአብ ባሪያ ሆኗል፣ አገልጋይ ሆኗል፣ ታዛዥ ሆኗል። ፓስተር ነው ባይዘ ይሄ ግን ይህ ሰውዬ ፓስተር ነው፣ ፓስተር ነው። ሚንዋይል ደግሞ የኤፍሬም ተማሪ ነው፣ ፓስተርም ነው። በዙ አጋጣሚ ደግሞ የኤፍሬም ባለ ጊዜም ተማሪ ነው። ስንወያይ ደውሎ የጠራው እሱን ነው። ጉድ ነው። ዘቅዝቄ ፈደደፋላሉ አልኳል። ዘቅሳቸው እንደዚህ አሉና በሉተር በጦ ሉተር ካገባና በሉተር በኩል ሄደ ምናምን ነገር ብለህ ስትል በጣም ውስጤ ነፍሴ ጽይፍ ነው የሚለው። አልወድም አልኩ። በቃ አንተ የጀርመን መነኩሴን ካልጠራህ አትገባም የምትሉኝ ነው እንዴ? ዘቅዝቄ ተርም ጨምር ብለህ ስትለኝ ዘቅዝቄ እደፋልሃለሁ። ሉተርን ክብር አልሰጠውም ከእግዚአብሔር ጋር ጎን ለጎን አስቀምጬ ፒሪድ። በሉ አሁን ወር ደግሞ ሙሉ እንዲህ ብሎ እንኳን እንዴት አያችሁት እያለችሁ ቤት ክፈቱ። አሁንም ሉተራኖችን ማለት ነው ይረግጣቸዋል፣ አይገልጸውም፣ ይረግጣቸዋል። ስማ ለነገ አይልም ሲሄድባቸው። አሁን ደግሞ የጴንጤ ኮስቴም ጉድ ደግሞ እንስማ። ጌስት ሀውስ እኮ ተከራይተው ስንት ባለትዳሮችን የሚደፈሩበት እኮ ነው። ጌስት ሀውስ ተከራይተው ስንት ባለትዳሮች እኮ ያፈቱ ጴንጤቆስታሎች ይባላሉ። የየት ውስጥ ይህ በጣም ከባድ፣ እኔ በጣም ፐርሰናል ምን አገባኝ ይልጣል እዛው ሲጀመር በጣም ብቻ ኤኒዌይስ ከባድ ላይ ናቸው። ፕሮቴስታንቶች ያላችሁ እዚህ ውስጥ አንድ ቁጥር ጻፉልኝ እስኪ፣ አንድ ቁጥር ጻፉልኝ እስኪ። ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝ እስኪ። አላችሁ ድንግል ማርያም የአምላክ እናት አትባልም ብላችሁ የምታምኑት? የአምላክ እናት አትባልም ብላችሁ የምታምኑት? እስኪ ኑ እስኪ ጥያቄ ልጠይቃችሁ። ፕሮቴስታንት ብቻ ካለ እስኪ
ለምሳሌ በቀደም የትኛው እንትን ኦኬ ኢንቫይት አደርጋችኋለሁ። ኢንቫይት አደርጋችሁ ግቡ። እሺ ጥሌ ነው የሚለው ወንጌል ይቀጥላልና ግባሽ አጀንዳ እየሰጠናችሁ ትሄዳላችሁ። ኦኬ ወንጌል ይቀጥላል። ሰላም ነው፣ ሰላም ነው አለ አለ። ከየት ቤተ እምነት ነህ? ከወንጌል አማን። የት ነው ህብረት የምታደርገው? ቃለወት ቃለወት። እሺ አንድ ጥያቄ ልጠይቅህ ስለ ስላሴ። እሺ ካወቅኩ እሞክራለሁ። አብ እግዚአብሔር አብ። እሺ ወደዚህኛው ከመሄድ በፊት ኢየሱስ ወይም ወልድ የአብ ልጅ ነው ብለህ ታምናለህ? አዎ የአብ ልጅ ነው አይደል? የአብ ልጅ ነው። እሺ ወልድ ከአብ የተወለደው ወይንም አብ ወልድን የወለደው በፍቃዱ ነው ወይንስ በባህሪው ነው? ማለት አብ ወልድን የወለደው በምንድን ነው? ዘላለም አብሮ የኖሩ አይደለም? ወልዶታል። ባይወልድ አብ ወልድን ወልዶታል አልወለደው? አብ ወልድን ወልዶታል አልወለደው? በስጋ ነው በመለኮት? በስጋ ከማርያም የተወለደው ምን ማለት ነው? አብ ወልድን ወልዶታል ወይንስ አልወለደው? ወደ ስጋ ሲሆን በስጋ አይደለም እያወራ ያለው። የአብ ልጅ ነው የሚባለው ዘላለም አብሮ የኖሩ ነው። አብ ወልድን ወልዶታል ወይንስ አልወለደው? ወይ ወልዶታል ወይ አልወለደው ነው መልሱ። ወልዶታል። ወልዶታል። በምን እና በምንድን ነው የወለደው? አብ በፍቃዱ ነው የወለደው ወይንስ በባህሪው ነው የወለደው? በባህሪው በባህሪው ነው የወለደው። ምን ማለት ነው? በባህሪው ነው የወለደው ማለት ነው። በባህሪ ማለት የአብ ባህሪ አባት መሆን አይደለም? የወልድስ? የወልድ ባህሪ ደግሞ የሁለቱም ነው። የሁለቱም ነው ማለት አለ። ይሰማል ወይ? የሁለቱም ነው ማለት ነው። የትኛው? የሁለቱም ነው አልከኝ። ምኑ ነው የሁለቱም? የኢየሱስ ክርስቶስ ባህሪ ነው። የኢየሱስ ክርስቶስ ባህሪ ምን? ሁለት ባህሪ አለ። ሁለት ባህሪ ነው ያለው በስላሴ ዘንድ። በስላሴ ዘንድ ስንት ባህሪ ነው ያለው? ስላሴ አይደለም፣ ስላሴ የኢየሱስ ክርስቶስ ባህሪ። አይ በስላሴ ዘንድ ስንት ባህሪ ነው ያለው? ስላሴ ሶስት አካል ነው። ባህሪ ስንት ባህሪ ነው ያለው?
አንድ መለኮት። ስንት ባህሪ ነው ያለው በስላሴ ዘንድ? አንድ ባህሪ ነው ያለው። ስንት ፍቃድ ነው ያለው? አዎ ስንት ፍቃድ ነው ያለው? 3 ፍቃድ። 3 ፍቃድ ነው ያለው። 3 ፍቃድ በስላሴ ዘንድ 3 ፍቃድ ነው ያለው። አዎ ያ ፍቃድ አለ፣ የወልድ ፍቃድ አለ፣ የመንፈስ ቅዱስ ፍቃድ አለ። የማይለያይ ፍቃድ ማለት ነው። የሚለያይ ፍቃድ። ይቅርታ ልደት። የማይለያይ ቃል ይጠብቀኝ። ግን በፍቃድ 3 ናቸው። 3 ፍቃድ የማይለያይ ፍቃድ። የማይለያይ ነው። 3 ነው ግን የማይለያይ ነው። 3 ሆኖ እንዴት ነው የማይለያይ? 3 አካል ካለ 3 ፍቃድ አለ እያልክ ነው። በእውቀት እኔ የተረዳሁትን ነው እንጂ እንደናንተ በመጽሐፍ ቅዱስ እውቀት በጣም የሄድኩ አይደለም። አይ በቃ ይሄ ነው እንግዲህ እኛ ብዙ ጊዜ የምንናገረው ይህን ልጅ እስኪ ስለ ማርያም ታማልደች አታማልድም ብለው የቱ ጋር ነው ምናምን ያለ ማቋረጥ ነበር የሚያወራው። ለስዕል ይሰግዳል አይሰገድም ብዬ ብጠይቀው ያለ ነበር የሚያወራው። ሰው በእምነት ብቻ ነው አረ ሰው በእምነት ብቻ ነው፣ ስራ አያስፈልግም፣ እናንተ ስራ እየሰራ ደረሰ። ስለ ስላሴ ስጠይቀው ግን ይተሳሰራል። የትኛውም አብዛኛው ፕሮቴስታንት ስለ ስላሴ ስጠይቀው በቂ እውቀትና ግንዛቤ የላቸውም። እሺ ናይ ሰላም ነው አለ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌል አማኞች። የት ነው ህብረት የምታደርገው? የት ነው ህብረት? የት ነው? ሙሉ ወንጌል። ኦኬ። ማርያም የአምላክ እናት ናት። አምላክን ወልዳለች ብለህ ታምናለህ? አምናለሁ። ግን ከዛ በፊት አንድ ነገር ላውራ። ታምናለህ የአምላክ እናት ናት ቢኖር? የአምላክ እናት ናት፣ ወላዲታ አምላክ ናት ብለህ ታምናለህ? አዎ አምናለሁ። የአምላክ እናት ናት። እሺ ጠይቅ። እሺ ጥያቄ ነው? አይ ጥያቄ አይደለም። ግን ምን መሰለህ አሁን እንደዚህ አይነት ነገር ለማውራት እንዲመች ራሱ አላ አሁን ያስገባውን ልጅ አይተዋል። ስጠይቀው ምን አይነት መልስ እየመለሰልን እንደነበረው ሁላችንም ጋር በየራሳችን እምነት አሉ። አሁን እኔ አንተ ጋር አንድ ሰው ሰጥተኸኝ ከዚህ ውስጥ አንድ ሰው አስገብቼ እኔ ብጠይቃቸው እንደዚህ አይነት መልስ የሚሰጡኝ ከአንተ ቤተ እምነት ይኖራሉ። ገባህ አይደል? ከአንተ ቤተ እምነት ከሌላውን ቤተ እምነት ደግሞ በዛው ልክ እንደዛው ይኖራል። እንደዚህ አይነት ነገር አንተ ትክክለኛ መልስ ማግኘት ከፈለግ ሌላ ጊዜ ላይ በዚህ መልኩ ከምትወያየው ሰው ጋር ነው የምትጠይቀው። መስጠት እችላለሁ። እኔ ትችላለህ። ብጠይቅህን ጥያቄ መመለስ ትችላለህ። እመልስልሃለሁ። ችግር የለውም። የምጠይቀኝን ጥያቄ እመልስልሃለሁ። መጽሐፍ ቅዱስ እመልስልሃለሁ። ግን ከዛ በፊት ግን እንዳልኩ ነው። አንተ ግን ለመጠየቅ ሳይሆን ሀሳብህ ሌላ ነገር የሚያስመስለው ነው። ልደት ስልክ አንተ ነህ እንዴ? ሌላ ሰው ቢሆን ቤተሰብ ችግር የለውም። ምን አስመሰለብኝ? ልደት አንተ ይህን ጥያቄ የምትጠይቀው እንደዚህ አይነት ሰው አስገብተህ ነው። ሌላ ጊዜ እኔ ምን ይሁን ምን በምን አውቃለሁ? ጴንጤ ነኝ አለ፣ ገባ፣ ተጠየቀ፣ የሚችለውን ሞከረ። በቃ እኔ መጽሐፍ ቅዱስን በዚህ ልክ አላውቀውም አልተማርኩም አለ፣ ወረደ። ከዚህ ከዛኛ ምን እንረዳለን? አብዛኛው ፕሮቴስታንት በነገረ ስላሴ ዙሪያ ላይ ያለው መረዳት አናሳ
ግልጽ ነው እኮ ትክዳለህ። ይሄንን ልደት በነገረ ስላሴ ለመወያየት ከፈለግ አንተ ሌላ ጊዜ ከእንደዚህ አይነት ሰው ጋር ነበር የምትወያየው? ይህን ጥያቄ ብቻ ጥያቄ ልጠይቅ እኮ ነው የገባሁት። ራንደምሊ ገስት ሪኩዌስት የሚልኩትን ሰዎች ራንደምሊ ያስገባለሁ፣ ጠይቃለሁ። ማንም ይምጣ የትኛው ሰው ጠይቃል። የሚችለው ይመልሳል፣ ያላወቀ ደግሞ ይወርዳል። እንደ ቅድሙ በቃ እኔ በስላሴ ዙሪያ ላይ ብዙ ያን ያህል መጽሐፍ ቅዱስ እውቀት የለኝም ብሎ ይወርዳል። በቃ ምን ተፈጠረ አሁን? ወይ ታርጋ እየነጠፋችሁ ላኩልን። ይሄኛው ይመልሳል፣ ይሄኛው ያላቸው ማለት ወጣው ራሱ ነው የወጣው ወይንስ ልትጠየቅ ነበር? ወጣሽ። አብዛኛው ቤቴ በነገረ ስላሴ ላይ ያለው መረዳት ደካማ ነው፣ አናሳ ነው። ግልጽ ነው፣ ግልጽ ነው፣ ግልጽ ነው። በነገረ ክርስቶስ እና በነገረ ስላሴ ሰሞኑን ይኸው እያወቃችሁት አይደል? ኤርሚያስ እንኳን ተሳስቶ በህይወቱ ነገረ ክርስቶስን ላውራ ላስተምር ብሎ ቢናገር አይደል? እንደዚህ አብቁቶት ይወጣው፣ አብቁቶት ቡቅጥቅጥ አድርጎት ጭምልቅ አድርጎት በቃ ገድሉ ላይ እንደዛ ቢሆን ይቻላል። ነገረ እግዚአብሔር የሚባል ትምህርት በቃ ነፃ ብሉይ ኪዳን ላይ ብቻ የሆኑ ነገሮች ይቻላል። በቃ አለቀ። ከዛ ውጭ ሌላ ነገር የለም። ኤኒዌይዝ ይህኛው ልጅ ካላወቁ ናገባ ኦፕን ግቡ። ለኤርሚያስ ሼር አድርጉለት። ማንም ሳይረብሽ መወያየት ከቻለ የማይፈራ ከሆነ መጥቶ ማውራት የሚችል ከሆነ በስነስርዓት በኮስት ማውራት የሚችል ከሆነ በነፃነት ከፈለገ በኮስት ማውራት ይቻላል። እዚህ ከገባው ምናምን የሚል ከሆነ ፕሮቴስታንቶች አላችሁ ስለ ስላሴ አስረዳኝ የምትሉ አስረዳን የምትሉ ፕሮቴስታንቶች አላችሁ ወይ? ደግሞ ወንድሜ ጥሌ ሳስገባ እየሰራልኝ አይደለም። ኦኬ ሳስገባ እየሰራልኝ አይደለም። እንትን እያደረገ ነው እያጭበረብ ኔትወርክ ይሁን ምናምን ነገር እኔ እኮ ቅድም እኮ በእውነት ማነው ኡስታዝ ከፈቱ ምናምን ብዬ እኮ ፀጉርን ተቆርጠ ሌላ ሰው ነው የምትመስለው። ያምራል ጌታን በጣም እንደ እውነተኛ እርሜን ግን አወጣው በእውነት። አረ ወደ ልጅነት መለሰኝ። እኔ ከሆኑ እኮ የአኬ ታናሽ ነው ብዬ ይከራከራለሁ እኮ። እሱማ ነኝ እኮ አኬ እኮ ይበል በእውነት የምር ከአኬና ከአንተ ታላቅ ማን ነው? አይ አኬ አውርተን ነበር። አውርተን የሆነ ቀን ደስ የገባ ነው። ደስ የሚሄድ ነው እሱ ያው እንትን ቢልም ቢያቋርጥም ደስ የሚሄድ ነው የገባ ነው። ግን በሆኑ ወራቶች ይበልጠኛል። አንተ ታዲያ እኔ ነኝ እኔ እኮ ሼባ ነኝ እኮ ከእናንተ ጋር ተቀላቅዬ መከራ የመበላው እኔ እኮ በእውነት እኔ ታውቃለህ በ10 ዓመት ልዩነት እንዳለን በጣም አረ ሄዷል ያንቺ ሲስ ያኔ እኮ መርሿል። እኔ እኮ ኋላ ጉርጌ ሰርቶ የለን ሄዷል ያንተ ሄዷል። እኔ መርሿለሁ እኮ አንተ አንዴ 4-0 እኮ ነው 4-0 እኔ ግን 10 ዓመት አይደለም 10 ዓመት። ኧረ ሌላ እንዳታበዛብኝ በእናትህ ይበቃኛል። 10 ይበቃኛል። 10 ይበቃኛል እንጂ
በስንት ዓመት አገባት ይሳት? እኔ በሚገርም ነገር እንትን 29 ላይ ነው ያገባሁት። አሪፍ እድሜ ላይ ነው ያገባሽው? 29 አሁን በትዳር 11 ዓመት ነው። ደራይት ይር በቃ ጸዴ ዓመት ላይ ነው ያገባሽ? 29 አሁን ትልቁ ስንት መሰለህ? አሁን ስንት ላይ ትመክረኛለህ? አንድ 40 ስገባ ባገባ አንተ ወንድ ልጅ እኮ ምንም ችግር የለበት። ኤኒታይም ማግባት ትችላለህ። ከታች እህቶች እንዳትቀየሙ አደራችሁ። እኔ መልኬም የልጅ ስለሆነ እኮ አይ እውነት የምር አሁን እኮ እኔ እንግዲህ አኬ ታናሽ ነኝ ካልከኝ አኬ ለምን አይጠራም? ይህ ነገርማ አኬ በወራቶች ምናምን ይበልጠኛል። እንዴ በጣም እኮ ከታች ኧረ ችግር የለው። ወንድ ልጅ እንዴ ወንድ 45 ሆኖ ያገባ የለ እንደኔ አሁን አላገባም እንዳገባለሁ እኮ እንጂ። አረ ጸዳ ብለታ። እኔ ደግሞ ቤቢ ፌስ ነኝ ምናምን ነገር። አረ ልጅት የእውነት የምር ግን ቤቢ ፌስ ነው በእውነት። ግን ሌሎቹ በልጣቸዋለሁ እንዳለ ፈለገንማ ቶ በአንድ 4 ዓመት ምናምን ነው በል። ፈለገ ልጅ እኮ ነው ጌታ ፈለጋ የምር ግን 26 27 ነው የሚሆነው ወደዛ አካባቢ። አይ ፈለጋ ያስታውቃል። ተመዝጌን ይበልጥ ተሙ የጌታ እኩያ ናችሁ ካንተ ጋር? ኧረ ተሙ በጣም ልጅ ነው ጌታ። ኧረ ልጅ ነው ተሙ በእውነት እኩያ ናችሁ? ከእኔ ጋር ጭራሽ ተሙ። ኧረ ከባሮኬ ራሱ ያንሳል በእውነት እንዴ ተሙ። ኧረ ቢያንስም አንተ ተው። ኧረ ግድ የለም ተሙ በእውነት እንዴ ይባላት አላወቅም አንተ ሁሉ ሰው በቃ እንዳንተ እየመሰለ ነው። ኧረ ከታች እንዳለ እህቶች ራሱ ተሙ አንድ ፍሬ ነው ይላሉ። ስማ ሲዝ ወይ ሰሞኑን እየተፈጠረ ያለው በነገረ ስላሴና በነገረ ክርስቶስ ላይ እየተፈጠረ ያለው ውዝግብ እንዴት ታየዋለህ? አይ ትናንትና እኮ በጣም መጥፎ ነገር እኮ ተናገራችሁ። ፌር አይደለም። በቃ ስንትኑን ተውትና ገድሉን እንደልባችሁ አኩት። ኧረ በቃ እኮ ምንም እኮ ትክክል ነገር ጠፋ እኮ። ልደትሻ እኔ ግራ ገባ ነው አሁን ኤርሚያስ አሁን ነገረ ክርስቶስ ላይ በዚህ ልክ ሲያቦካው ማየት አይከብድም? እኔ በእውነት እሱ ኦርቶዶክስ ቤተክርስቲያን እንዳደገ እዛ በልቁና እንዳለ የምር ግን ዲያቆን ነበር። ግን ኦርቶዶክስ ቤት ውስጥ የድቁና ስሜ ማን ነው አለ? አይደማን ቀለም ወርቅ ነው የድቁና ስሜ። ቀለም ወርቅ የሚባል የድቁና ስሜ ነው አይደለም። የመታወቂያ ስም ነው። ቀለም ወርቅ እኮ እንትን ነው የፓስፖርት ስም እኮ ነው። እስቲ የፓስፖርት ስሙ ታውቃለህ? የፓስፖርት ስሙ እኮ ቀለም ወርቅ እኮ ነው። እንዴ አሁን አቤል አቡና ቀለሙ ወርቅ እኮ ቆንጆ ስም ነው። ምናልባት አለ አይተንፍሱ የሚለው ትንሽ የሚከብድ ነው እንጂ ደግሞ ኮቴሎብ እኮ አለ ብትሄድ ራሱ ከሆነ እኮ የራስን ስም እንጂ የአባትን ስም ማስቀየር አትችልም። ችግሩ እኮ በቃ ታመም ተፈጥሮ ነው በቃ ተፈጥሮ ነው እንዴ። የሰው ስም ማስቀየር አትችልም እኮ ጋይስ፣ ከባድ ነው። ቀለም ወርቅ አሪፍ የሙር ስም እኮ ነው። ቀለም ወርቅ እኮ ማለት በቃ ብሪሊየንት ለሆነ ሰው ምናምን የሚወጣ ስም ነው። ግን አይተንፍሱ ምን ያደርገዋል? እና እሱም ራሱ ዕብራውያን እኔ እውነቱን የምነግርህ ብዙ ጊዜ ሲከራከረ ሰማዋለሁ። በቃ የኦርቶዶክስ የነገረ ክርስቶስ ትምህርት ብዙ አይረብሸኝም ሲል ሰማው ነበረ ብዙ ጊዜ።
ሲናገር ነው ሰማዋል። ልክ ለካ በውስጡ የያዘው እምነትና መጽሐፍ ቅዱስ ላይ እስኪ አብራራ ሲባል የትናንትና የምር ግን ተሳስቷል ኤርሚያስ። የትኛው ጋር መሰለህ የተሳሳተው? ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ከመላእክትስ አንተ ልጄ ነህ ዛሬ ወልጄሃለሁ እኔ አባት ሆናለሁ አንተም ልጅ ትሆነኛለህ የሚለው ፓርት ላይ ያለው ከቶ ለማን ነው ይላል። ቁጥር 6 ላይ ያለው ከቶ ለማን ነው የሚለው ለኢየሱስ አይደለም፣ ለመላእክትም አይደለም። ቶ ለማን ነው? አይ እንትን እኮ ነው ሆን ብዬ ልጁን ለመፈተን ብዬ ነው የተናገርኩት እኮ ብሏል እኮ። ትናንት ደገመው። ትናንት ላይ ገዝት ገብቼ ነበር እኮ ለመወያየት ሐሞት ያለው ኦርቶዶክስ ይምጣ ብሎ አኬ ብሄድ ትንሽ ያው ሰውነቱም አነስ ያለ ስለሆነ ብዙ ግራይ ብዬ ሄድኩኝ። እኔ ደረቴ ነፋ አድርጌ ሐሞት አለኝ ብዬ ይኸው በቃ ሲጀመር ሻምፒዮን ነኝ ብዬ ሄድኩት። እንደዚህ እያደረጉ አለቀቀኝም። የእንትኑ ስሜት እራሱ ገባሁ ምናምን ደቅ ስል ምን ቢለኝ ጥሩ ነው። በየጥጋ ጥጉ እንደ መሳሳም አይደለም የመጽሐፍ ቅዱስ ጥቅስ ብሎ አላስወረደኝም። አንድ አላወራሁም። ስማ ሲስ ጌታ ምስክሬን አንድ ቃል አላወራሁም እኮ በተደጋጋሚ ተሳደበ እና ምን አለ መሰለህ ግቡ ይላል። ከገባ በኋላ ግን አያስወራም እኮ እኔ ሁሉም አወሩ እና መጨረሻ ላይ አንድ 10 ደቂቃ ሲሆነኝ ጊዜ ኤርሚ አሁን ላውራ ወይንስ ትቀጥላለህ ስድቡን አልኩት። ከዛ ማን ስለሆንክ ነው አንተ ምናምን አይኔ ለማውራት ነው የመጣሁት ምናምን አስወረደኝና ለተቃላ እዛ አድርጎ ጥጋ ጥጉ እንደመሳል እኔ ግን ይቅርታ አድርግልኝና ኤርሚ ወንጌሉ ሙሉ ለሙሉ እርግፍ አድርጎ ትቶ እንቺ አይነት ጭቤ ቢጫወት እኔ ምን ቀን ነው አልኩኝ። ከዛ እኔ ደግሞ ገባ ምን ቀን ነው ግን ቢመጣ ግን አሪፍ ነበር። እኔ እኮ መጣ ነበረ ኪሳ ቤት ስለሆነ እንጂ ሌላ ሰው ቤት ቢሆን መጣ ነበር አላሉ እንጂ መጣ ነበር አላሉ። እኔ ሄድኩኝ እኮ ቤቱ እኮ በቀጥታ እኮ ሌላ ቤት በዚህ አጋጣሚ እንክፈትለትና እሱ የሚፈልገው ቤት ይምጣና እስቲ ነገረ ክርስቶስ ላይ እስቲ ያውራ በእውነት ይምጣ። ሰኔና ሰኞ ገጥሞ ነው ኧረ ሰኔና ኑፋቄን የገጠመው ሰኔና ሰኔ አንድ ላይ እኮ ነው ሁሉ ታሪክ የተፈጠረው እኮ። አይ ሲሪየስ ግን ግን አሪፍ ኦልሬዲ አሁን ስለሚሰማ ሌላ ቤት ላይ እስቲ በእውነት ሲሳ ቤት ስለሆነ እንጂ ሌላ ቤት ቢሆን እመጣ ነበር ብሏል። አዎ ተናግሯል። ግን እሺ ቤቱ እንኳን ሲሄድ ሰው እድሉ ሰጥቶ እኔ የጀመረው ይጨርስ አላቆረጥኩትም። እንደገባው እኮ ጸጥ ብዬ አብራራ ቪዲዮ አሳያ ወጣ ምናምን አደረገና ፋይናሊ ሌላ ወሬ ሲጀምር ከዛ በቃ አሁን እናወራ ምናምን በኮስት እንኳን ይችላል ቤቱ ሆኑ ፍሬንድ እኮ ነው ከኔ ጋር ጋስ እስቲ ወንጌል አማኞች ካላችሁ እስቲ አድርሱለት። በእውነት ይኸው በኮስት ይምጣና በኮስት ያውራ እስቲ እዚያው ነገረ ክርስቶስ ላይ ከታች ካላችሁ ወንጌል አማኞች እስቲ የኤርሚያስ ወዳጆች ትኖራላችሁ። እስቲ በኮስት ይሄ ሲሳይ ነው ጋር የተቋረጠው የኔ ነው የእሱ ነው የተቋረጠው። ሲስ ወይ ያለው ተመልሻለሁ። እስቲ ሼር አድርጉለትና እስቲ በኮስት እንኳን መቶ ማውራት ከቻለ በጨዋነት ማለት ነው። ሼር አድርጉለት እስቲ ሼር አድርጉለትና ስታርጉለት ያው ከደውልለት ዋትሳፕ ላይ እንዴ ደውልለት እስቲ። እኔም እኮ አለኝ እኮ ቁጥሩ እኮ
ገብቷል። ደውለት ላይ እስኪ ውይይት በቅርቡ ውይይት ይጠራቸዋል ብዬ ተስፋ አደርጋለሁ። እሱ ኤፍሬምን እና ዜድን መስሎኝ ዜድማ አስፈላጊ ሆነ ዲኖሚኔሽን አልሆናሉ አለ። አስፈላጊ እየሆንኩ ነው አለ። ነን ዲኖሚኔሽናል እየሆንኩ ነው አለ። አይ ጋይ ሲሪየስሊ በእውነት ከታች ሼር አድርጉለትና በኮስት መጥቶ በቃ በኮስት መጥቶ ነገረ ክርስቶስ ላይ ዕብራውያን ላይ ያለውን ነገር ልደት እንዴት ነህ? አለሽ ሌላ ሰው እኮ መስልሃል። ኧረ እባክሽ ተለወጥኩብሽ። የእውነት በጣም ተለውጣ ጸጉሩ ነው መሰለኝ ሌላ ቅርጽ ነው የሰጠ። እንደዛ ነው እና ምን ነበር ትላለህ? አይ ያምራል ያምራል። እኔ የምልሽ ምንድን ነው ሰሞኑን እናንተ ቤት አካባቢ ግርግር ይበዛል? ምንም ግርግር የለም። ለእናንተ መስሏችሁ ነው እኮ ልደትዬ። የለም ልዩነት ለአውጥቼ ላሰማሽ። ምን ግርግርኛ እኮ ውይይት ያለ ነው። እኛ ቤት እኮ ሁል ጊዜም ውይይት አለኝ ታውቃለህ። ሳስበው ዝም ብዬ ቀለል ያለ እንደው እንደ እህት ላማክርሽ እና እንደው እንደዚህ የሃይማኖት የትምህርት ልዩነት በጣም በሰፊው ያለበት ቦታ ላይ አርፎ መቀመጥ ይቻላል? ቀን በቀን አዳዲስ አጀንዳ አንዱ ከአንዱ ጋር ለምሳሌ ኤርሚያስ እንትናና እንትና ቤተ እምነት ደረጃ ስም እየጠራ መካነ ኢየሱስና ቃለ ሕይወት አፍልተዋል እንዲህ እየተባባሉ በትምህርትም በቃላትም እየተነቋቆሩ በትምህርት እየተለያዩ አብሮ መቀጠል ይቻላል? ሰላም ይሰጣል? እንደዚህ አይነት ቦታ ለአንቺ እንደ ሰው ተይው አሁን የቲክቶክ ብሽሽቁን ምናምን እና በዚህ ልክ በክርስቶስ በስላሴ ልዩነት ኖሮ መቀጠል ይቻላል ወይ ብለሽ ታስበልሽ? ልክ ነው በቅንነት እሺ በቅንነት ነው ስንመልስ ማለት ነው። በቅንነት በቃ በክርስቶስ በስላሴ ልዩነት የለም። አይሙት ላድርገው ስልኩ ልዩነት የለም። ሲቀጥል ደግሞ ያው መሰዳደብ አለ። መልሰው ይቅር ይባባላሉ። ወንድሞች ይጣላሉ፣ መልሰው ይታረቃሉ። ችግር የለውም። በስላሴ ዙሪያ ላይ የአንቺ እምነት ምንድን ነው? አብ ወልድን የወለደው በፈቃድ ነው ወይስ በምንድን ነው? አብ በፍቃድ ተወለደ የሚላለ አብ ወልድን የወለደው ነው ብለሽ አንቺ ስንት ፍቃድ ነው የምታገኘው? የትኛው ወገን ነሽ? የእነ ኤፍሬም ነሽ ወይስ የነዛኛዎቹ ነሽ? ስንት ፍቃድ አለ ብለሽ ነው የምታገኘው? እንደዚህ ብላ ጠይቀኝ። እንትና ወገን ነሽ እንትና ወገን ነሽ ከምትለኝ አንቺ ምን ታምኛለሽ ብትለኝ ስንት ፍቃድ አለ ብለሽ ነው የምታምነው አንቺ? እንደ አንድ እኔ በስላሴ አንድ ፍቃድ ብዬ ነው የማምነው። ኤፋም ቢሆን አንድ ፍቃድ ነው የሚያምነው እንጂ ሶስት አይልም ሲጀመር። ቁጥር 4 ላይ ደግሞ እንደዚህ ይላል፣ ከመላእክት ይልቅ እጅግ የሚበልጥን ስምን በመውረስ መጠን እንዲሁ ከነሱ አብዝቶ ይበልጣል አለ። ይሄ ስለማን ነው? ይህም ስለ ኢየሱስ ነው። ቁጥር 5 ላይ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም ከመላእክት መካከል አንተ ልጄ ነኝ ዛሬ ወልጄሃለሁ ያለ እግዚአብሔር አላለም። ከመላእክት ይሄ ማለት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆነዋለሁ እርሱም ልጅ ይሆነኛል። ይሄ ስለማን የሚያወራው? ይሄ ክፍል ይቅርታ ልደት እንደገና ደገምልኝ። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆነዋለሁ እርሱም ልጅ ይሆነኛል። ይህን ለማን ያለው? ይሄ ክፍል ላይ ስለማን ነው የሚናገረው እኮ? ከመላእክት መካከል እግዚአብሔር አንተ ልጄ ነው ያለው አለ። ይሄ ክፍል ግን ስለማን ይናገራል ነው እያልኩሽ ያለሁት። ስለማን ይናገራል? አሁን ስለ ኢየሱስ ነው የሚያወራው። ግን ይሄ ክፍል ላይ ከመላእክት መካከል አንተ ልጄ ነው ዛሬ ወልጄሃለሁ አለ።
ቁጥር አምስት ስለማን ነው የሚናገረው? ቁጥር 5 ጸሐፊው ከመላእክት ጋር እያወዳደረ ነው። ከመላእክት መካከል አንተ ልጅ እኔ ዛሬ ወልጄሃለሁ ለማን አለ? ለማንም አላለም ከኢየሱስ ውጭ። ለመላእክት ካላለ እሺ ለማን ያለው? ቁጥር 5 ላይ ለመላእክት ካላለ ለማን ያለው? አውድ እኮ ለኢየሱስ ነው የተናገረው። ግን ከመላእክት መካከል አንተ ልጅ እኔ አውድ አይደለም የጠየኩሽ። ከላይማ ስለ ኢየሱስ እያወራ ነው የመጣው ከላይ። አዎ ቁጥር 5 ላይ ግን ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ለመላእክት እንደዛ ብሎ ያውቃል እኮ? ክፍሉ መላእክት እያነጻጸረ ነው። ለመላእክት እንደዛ ይባላል እኮ። ግን ለመላእክት ከመላእክት አንተ ልጄ ነህ ያለው አለ? የለም ያለው አለ? ካላለ ለማን ነው አንተ ልጄ ነህ እያለ ያለው? ለኢየሱስ ነው። ክፍሉ ግን እያነጻጸረ ያለው ስለ መላእክት ነው። ከመላእክት መካከል ልደት ይሄ እኮ ቀላል ነው። አንተም እኮ ራሱ አላለም አልክ እኮ። ከመላእክት መካከል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ለምራት መልክልኝም ይህ ማንን ያለው እንደዛ? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ማንን? ቁጥር 5 ላይ ልደት ወይ ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ማንን ነው? አውዱ እስከ አውዱ ልንገርህ ከረጀሞ ስለተያዘ አውዱ ስለ ኢየሱስ ነው የሚያወራው። ግን ስለ ኢየሱስ ያወራና ከመላእክት ጋር ያነጻጽረዋል። እግዚአብሔር ከመላእክትም ሆነ ከሰው አንተ ልጅ ነህ ላይ ቁጥር 5 ላይ ይዘሻል መጽሐፍ ቅዱስ አውጪ እስኪ አውጪ አንብቢ አንቺ ራስሽ አንብቢ እስከምታደርጊ ይቻላል። አንብቢ ራስሽ መጀመሪያ ምን አይነት ሰው ነው? እየጠበቅኳት አውጥታ እንታለፍ አረች አንቺ ትለያለሽ። በዋጋ ገዝተኛልና ስለኔ ደም ከፍለሃልና ልሳኔ ያውላል ክብር ነው ይላል። በሌላ ስፍራ ደግሞ የተመሳሰለ አዲሱ መደበኛ እንዳታነቢ ሌላ አንብቢ። አዲሱ መደበኛ ራሱ የተወጋ አንድ ላምጣው። አዲሱ መደበኛ ላይ ያለበሽ ሁሉ ይደራል። ምንድን ነው የሚለው አዲሱ መደበኛ? ምንም ልዩነት የለውም። አንተ አንብበው። አይ ልዩነትማ አዲስ መደበኛ ሲጀመር ልክ ሆኖ አያውቅም። ለምን ወጣ? ለምን በትዕግስት አትወያይም ነበር? ለምን ጠበቅኩት አላስወራ ሲለኝ ቁጭ ብዬ የእሱን ከአንደበቱ የሚወጣውን ስድብ እንዳዳምጥ እኔ ማለት ጎበዝ ከሆነ አያስወራኝም ነበር። በጨዋጫ ስለሆነ ነው እንጂ ተው ያልሽ ሰሉ አለሽ አለው። እግዚአብሔርን እንደሱ ብትፈሪ ራሱ የት በደረሽ ነበር። ይኸውልሽ ቁጥር 5 ላይ እንደዚህ ይላል፣ ክርስቶስ ይላል ከመላእክት በላይ ነው የሚለው። ኦኬ አይ እዛ አንዱ ራሱ እናንተ በጣም እንትን ነው። አንተ ልጄ ነህ እኔ ወልጄሃለሁ ወይስ ደግሞ እኔ አባት ሆኗለሁ እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው የሚለውን ሲያብራራ የእናንተው መጽሐፍ ሲያብራራ ምን ያህል መሰለሽ? ክርስቶስ ከመላእክት በላይ ነው የሚለው ጽኑ ሀሳብ ከብሉይ ኪዳን በተወሰደ 7 ጥቅሶች ተደግፏል ካለ በኋላ እነዚህም ጥቅሶች ክርስቶስ የእግዚአብሔር ልጅ
መላእክት የሚሰግዱለትና እንደ አብ እርሱም አምላክ ቢሆንም ከአብ ግን የተለየ ከሙታን በተነሳ ጊዜ መፈጸሙን ለማሳየት እኔ አባት ሆኗለሁ እርሱ ልጅ ይሆነኛል። ሁለተኛ ሳሙኤል። ይህ ጥቅስ የተወሰደው ከዚህ ክፍል ነው። መዝሙረ ዳዊት ይልና ከዛ በኋላ የሚመጣው መሲህ የሚያመላክቱ ናቸው ብለው ያምናሉ። ይህ ከዳዊት ቤተሰብ የሚወጣው ንጉሥ መልአክ ወይም የመላእክት አለቃ አይደለም፣ ነገር ግን እርሱ የእግዚአብሔር ልጅ ነው ይላል። ኢቨን እኔ ትገርሙኛላችሁ። ኢቨን አዲስ መደበኛ ትርጉም ምዕራፍ 5 የእግዚአብሔር ልጅ ነው ብሎ ነው የተረጎመው። ይህ ስለ ኢየሱስ ነው የሚያወራው፣ ስለ መልአክ። እስኪ አንተ ነገር ይመጣል ከአንተ ልረዳና ቁጥር 5 አውድ በአውድ ፍታልኝ እስኪ አንተ እንዴት ለረዳ? እሺ ላሳይሽ ላሳይሽ እንዲህ ይላል፣ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት ሆኗለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ሲጠይቅ ይሄ መልስ አዘል ጥያቄ ነው። ጥያቄው በራሱ መልስን ይዞ ነው የተጠየቀ። አሁን የሚያውቁን ሰዎች እናቴንና እኔን የሚያውቁ ሰዎች እንዴ ይህ እኮ የእንትና ልጅ አይደለም እንዴ ካለ እየጠየቀ አይደለም ያለ መልሱ ነው። ጥያቄው ራሱ መልስ አለው። ልክ እንደዛው እዚህ ክፍል ላይ ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት ሆኗል፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም አላለም። ያለው ለመላእክት ለማንም አላለም። እዚህ ላይ እስከ ከቆርጣይ ሳትሄድ ይሄ ጥያቄው ለማንም አላለም። ከመላእክት እኮ ያለው ታዲያ ለምን ቪዲዮን አትሰማም? ኤርሚያስ ጌታ እንደዚህ ነው ያለው። የእውነት ቪዲዮን ስማ። ላሰማሽ? አይ ስማ አንተ ደግመህ እኔማ ስለሰማሁት ሲጀመር እናንተ ኤርሚያስን ነው የምትከተሉት፣ ክርስቶስን እንኳን አይደለም። አዳምጩ ነው ላሰማሽ። አሰማሻለሁ። ኤርሚያስ እንደዛ አላለም ያልሽው አይደለም? እሺ ነይ አሰማሻለሁ። እድሜ ለቆርጠሽ ላጊላቸው ቪዲዮ ሪከርድ አድርጋ አስቀምጠዋለች። እሷ ቆርጣ ስለምትቀበል ከእሷ ይልቅ ዩቱብ ላይ ሄዳ አሰማኝ። እኔ እሷን አሰማ 10 ደቂቃ ነው ሪከርድ አድርጋ ያስቀመጠችው። ምንም እሱ ምንም ወደዚህ ማለት የለም። ሙሉውን ያስቀመጠችው የታለ ነበር ሪከርድ? ይኸው እኔ ወልጄሃለሁ ብሎ የሚናገረው ትጠራለህ እያለ እየጠየቀ ነው። አዳምጪ። ይሄ ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰው ታዲያ ጸሐፊ የጠየቀውን ጥያቄ መልሰው አብረን መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለም የሚናገረው። እዚህ ጋር ይሄ ስለ ጌታ አይደለም የሚናገረው። ያንተ የተናገርከው ነው ኤርሚ ያለው ምንድነው ልዩነቱ? ጨርሷል። ስለ ጌታ እኔ ስለ መላእክት አይደለም የተናገረው ነው ያልኩት። ኤርሚያስ ደግሞ ስለ ጌታ አይደለም የተናገረው እዚህ ክፍል ላይ። ስለ ጌታ አይደለም እኮ አልክ፣ ስለ መላእክት የተናገረው እኮ ነው ያልከው። ኧረ ልደት በደቂቃ ትቀይራለህ እንዳያሰብህን። የእውነት ከመላእክት መካከል አንተ ልጄ ዛሬ ወልጄሃለሁ ያለው ለማን ነው? ስለ ለማንም አይደለም አልክ። ከዛ ዝቅ ብለህ ደግሞ የተናገረው ስለ ኢየሱስ ነው አልክ። እዚሁ በዚሁ የእውነት አንተ ልደት የእውነት ተዋሻለህ። በቃ ምን አይነት ፍጥረት ናት በእናታችሁ! እኔ ዳስዋይ በቃ በጣም ፔንቴ የሚያስጠላኝ በቃ ለጌታ ያልተመለሰ ለማን ይመለሳል? በኢየሱስ ክርስቶስ። አንቺ ትልቅ ሰው አይደለሽ እንዴ? እኔ ፕሮፋይልሽ ላይ ልጅ ምናምን አለ። ትልቅ ሰው አይደለሽ እንዴ? ጌታ ይገስጽሽ። በቃ ትናለሽ። ስለ መላእክት ነው ያልኩት ትለኛለች። ስለ መላእክት አይደለም ያለው ስለ ጌታ ነው ብዬ 99 ሰዓት እያስረዳው እሷ ራሷ እኔ በጣም የምትገርመኝ ያው እውነት ነው የተናገርከው። ኤርሚያስን ነው የሚያመልኩት።
ጌታን ሳይሆን ኤርሚያስን ነው የሚከተሉ። ስድብም ከእነሱ ነው የሚማሩት ይመስለኛል። እና ስድብም ከኤርሚያስ ነው የሚማሩት እኔ ሳስበው። ጨረቃ ነው ምንድን ነው ጨረቃ ያለው? እስቲ ሚዩትሽን እሺ አንዴ። ይህ ስም አዲስ አልሆነብኝም በጣም ጨረቃ። አይ ከታች ይሳደብ ነበር እና እስቲ ሚዩት አንሳ። ቢሳደብ ሰው እኮ ገጥ ላይ አያወራም እኮ። ሰላም ማን ተሳደበ? ዲያቆን ጅል ምርቃት ነው። ኤርሚያስን ነው የምትከተሉ ስል ጅል አልኩት። ስድብ አይደለም ምርቃት ነው ወይ ነው አልኩሽ። አዎ ስድብ አይደለም። ጅልነሽ አንቺ። እንጠይቃት ከመጣች ሀገር እንጠይቃት ስለ ስላሴ እና ስለ ክርስቶስ ከመጣች ሀገር። ከየት ቤተ እምነት ነሽ? ዲያቆን ለምንድን ነው ያስገባኝ? እኔ እያወራሁሽ ነው፣ ሆስቱ እያወራሁሽ ነው። ከየት ቤተ እምነት ነሽ? እኔ ደግሞ አንተ ማውራት አልፈልግም። ለምንድን ነው ያስገባኝ? በስቤ ነው የገባው። ከገባሽ ደግሞ ስለ እምነትሽ ትናገሪያለሽ ወይስ በእምነትሽ ታፍሪያለሽ? ልናገር ብዬ ጠይቄያለሁ። እኔ ስገባ ነው ልናገር እኮ። እኛ ልንጠይቅሽ ነው አሁን፣ በቃ ስልንጠይቅሽ ነው። ሊጠይቅሽ ሳብኩሽ። እምነትሽ ስድብን ያስተምራል? እኔ አልተሳደብኩም እኮ እሱ እናንተ ናቸው የተሳደባችሁ። እሺ ጅል ምንድን ነው? ሰው ማምለክ ምንድን ነው? ሰው ስናመልክ የሚመስል ስንከተል ካላት ነው። አዎ እኮ ከእሱ ስለተማርሽ ነው። በነገራችን ላይ ይህንን የጻፍሽ የኤርሚያስን እምነት ከተከተልሽ አንቺም ልክ እንደሱ ተሳዳቢ ትሆኛለሽ። በነገራችን ላይ ተሳዳቢ የሆንሽበት ምክንያት ለሱ ነው፣ እሱ ስለምትከተይ ማለት ነው። እሺ እስቲ እምነትሽን ንገሪኝ። ለማንኛውም እውነተኛ ጌታ ካለሽ እስቲ ንገሪኝ። ስለ ኢየሱስ መስክሪ እስቲ። ስለ ኢየሱስ አውሪ እስኪ ነው አንተ ይቅሽም አንቺ ስለ ኢየሱስ አውሪ እስኪ። ቤቴ ስለ ኢየሱስ ማውራት አይችልም። ባይዜ መሳደብ ብቻ ነው ይችላል። እንዴት ክርስቶስን ይከተላሉ እንላለን ታዲያ? ኤርሚያስን እንጂ አክሰፕት አድርገኛል የገባው አላለች እንጀለስ ካርጋዱ ላይ የሆነ እምነት ጎንደሬው ኦኬ። እቺ ጎንደሬ እስኪ ወይም በላት አንተ ጎንደሬ አይደለም ሲጀመር ፌክ ነው። በጎንደር ስም እየነገድክ ነው። ጎንደሬው እኮ ጴንጤም ነው ሉተራንም ነው። ሲፈልግም አንዳንድ ኦርቶዶክስም የሆን ይፈልጋል። ሁሉም ቦታ። እሺ ጎንደሬው ሰላም ነው? ሰላም ብያለሁ። ልደት ማነው ትክክለኛ ስምህ? አይ በዚሁ ጥራኝ። አይ በስም መጥራት ስለፈለግኩኝ ነው። በዚሁ ጥራኝ፣ ችግር የለም። ቤዛዊት ይላል። ቤዛዊት እያልኩ ልጥራ። በቃ ቤዛዊት ይላል ቲክቶክ። ይቻላል። እሺ ቤዛ ከየት ቤተ እምነት ናት? መካነ ኢየሱስ። መካነ ኢየሱስ። እሺ መኩ ትሄጂበታለሽ? ትጠይቀዋለሽ? መኩ አይ ሄዱ። እሺ እስኪ ዕብራውያን ምዕራፍ 1 ቁጥር 5 አስረዳኝ እስኪ። ለማን የተነገረው? ኤርሚ ያለውን አንተ በተሳሳተ መንገድ ነው እየተረዳው ያለህ እና ኤርሚያስ ዲፌንድ የምታደርገው መጽሐፍ። እሺ አይ ስምን በወረሰ መጠን እንዲሁ ከእርሱ አብስቶ ይበልጣል። ከመላእክትስ አንተ ልጅ ነህ፣ እኔ ዛሬ ወልጃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል እና ለማን ነው ይህን እየተናገረ ያለው? በዋናነት ለማንኛውም ፍጡር ወይም መልአክ አንተ ልጅ ነህ፣ እኔ ዛሬ ወለድኩ ተብሎ ተነግሮለት አያውቅም። ትልቁ ነገር ዋናው ምዕራፍ 5 ለማን የተነገረው? ቁጥር 5 ለማን የተነገረው? ቁጥር 5 ኤርሚም እያለ
ኤርሚያስን ቶ ከልብ ካለው ገብቶ ይወያይ። አሁን እሱን ቶ እና አንተ መልስ ቶ እሱን ቁጥር 5 ስለማን ነው የሚያወራው? ቤዛዊት ይሰማል። ቁጥር 5 ስለማን ነው የሚያወራው? ቁጥር 5 እሺ፣ ስለ እሱ የተነገረ አንድ እንትን ላንብብልና ምን ይላል መሰለህ? በመጀመሪያ ደረጃ ክርስቶስ ከመላእክት እጅግ የላቀ ስም ያለው ለመሆኑ ወደ ዓለም በመምጣቱ እጅግ ከከበሩ ፍጡራን ሁሉ አንድ ጥያቄውን መልስ በቀጥታ እባክህ። ቁጥር 5 ያነበብኩ አሁን ስለማን ነው የሚያወራው እያለ ያለው? ከመላእክት እጅግ ምንድነው የሚለው? እኔ አባት እሆናለሁ እሱም ልጄ ይሆነኛል የሚለው ለመላእክት እንዳልተናገረ በቃ ተናግሯል። ግን ኢየሱስ ክርስቶስ የዘላለም ልጅ እንደሆነ ግን ግልጽ ነው። ለማን የተናገረው? ለመላእክት ካልሆነ ለማን የተናገረው? በቃ እዚህ ጋር ለማን የተናገረው? ኧረ ተረጋጋ እንጂ ልደት አይደለም መልስ ላይ በቀጥታ ቁጥር 5 ላይ ለማን ያወራው? ስለማን ያወራው? በቃ ከመላእክት የተባለ የለም እያለ ነው። በቃ ጥያቄ ነው እየጠየቅ ያለ። ከመላእክት የተባለ አለው ወይ? የለም ነው። በቃ አንብበዋል። አንተ ልጄ ነህ ያለው ለመላእክት ካልሆነ ለማን ነው? አንተ ልጄ ነህ ያለው ማለት ነው። ይኸውልህ ልጁማ ኢየሱስ ክርስቶስ ነው እኮ የዘላለም ልጁ ኢየሱስ። አንተ ልጄ ነህ ያለው ማለት ነው። ቁጥር 5 ላይ አንተ ልጄ ነህ ያለው ማለት ነው። ከመላእክትስ እኮ ነው የሚለው። ከመላእክትስ እኮ ነው የሚለው። አውጥተኸው አንዴ አይተዋል። በ4 ነጥብ ዘግቶታል። ከመላእክትስ የሚለው አላወጣሁትም። አንተ ከመላእክትስ ብሎ በ4 ነጥብ ይዘጋና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆነዋል እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? እንደዛ ያለው ለማን ነው? ስለዚህ ለማን ነው እየተናገረ ያለ እያልክ ነው እኮ። ለማን ነው እየተናገረ ያለው ነው ጥያቄ። ለማን ነው የተናገረው? እኔ እየተናገረ ያለ ጥያቄ ነው። ከመላእክት አንተ ልጅ ነህ የተባለ የለም እያለ ነው። በቃ ጥያቄ ነው እየጠየቅ ያለው እዚህ ጋር። ጥያቄ ብቻ አይደለም፣ ጥያቄ ብቻ አይደለም፣ መልስ አለው። ጥያቄ አይደለም ብለህ ጥያቄ አይደለም አላልኩም። ጥያቄ ብቻ አይደለም፣ ጥያቄው መልስ ያለው ጥያቄ ነው። እስቲ መልስ። መልስ። ማንን ነው እንደዛ ያለው? በቅዱሳን መጽሐፍት እንደተገለጠ ሁሉ ከዘላለም ዘመናት ጀምሮ ልጅ እንደሆነ ግልጽ ነው። በቃ ይህን መጽሐፍ ትቀበለዋለህ? ይህን መጽሐፍ ትቀበለዋለህ? ምን አዲሱ መደበኛ ነው አይደለ? እቀበለዋለሁ፣ ችግር የለም። ጠብቀኝ። ከተቀበልከው አንተ አልመልስ ያልከውን አንተና ኤርሚያስ ማትመልሱትን ኤርሚያስን ትቀበላለህ ወይስ ይህን መጽሐፍ ትቀበላለህ? መጀመሪያ ማንን ነው የምትቀበለው? ይህን መጽሐፍ ወይስ ኤርሚያስን? ነገር አንብብልኝ፣ ችግር የለም። አይደለም ከማንበቤ በፊት ይህንን መጽሐፍ ነው የምትቀበለው ወይስ ኤርሚያስን ነው የምትቀበለው? አይ እኔ ኤርሚን እቀበላለሁ እኮ አላልኩም፣ ግን ከሁለቱ ማንን ነው የምትቀበለው? ይህን መጽሐፍ ትቀበላለህ ወይስ ኤርሚያስን ትቀበላለህ? መጽሐፍ ቅዱስ እንቀበላለን። በጣም ስለዚህ አንተ የአንተን መልስ ንገረኝ። የዚህ ማብራሪያ ከማንበቤ በፊት ጥያቄ ብቻ ነው እንጂ መልስ የለውም ያልከው። እኔ እንደዛ እንመረዳው ጥያቄ ብቻ ነው። በጣም በቃ እንዳትረሳ፣ ሪከርድ አድርጎት እንዳትረሳ። እንዲህ ይላል ከማብራሪያው በፊት ሀሳቡን ላንብብላቸው። አንድ ሀሳብ ልስጥ። ይኸውልህ ስለ ቅድመ ዓለም ከአብ የተወለደ ወልድ ስለ ኢየሱስ ክርስቶስ አሁን እያወራን ያለ ነው። ቁጥር 5 ላይ ቁጥር 5 ላይ ስላለው ሀሳብ ቁጥር 5 ላይ ስላለው ሀሳብ ነው። ቁጥር 5 ላይ ስላለው ሀሳብ ነው የማወራው። አንዴ የራሳችሁን መጽሐፍ ላነብልህ ነው። ምክንያቱም እዚህ ማብራሪያው ላይ የምትቀበሉት የእናንተው ማብራሪያ ነው ያስቀመጠው። እንዲህ ይላል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ወይስ ደግሞ እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው ይላል። ይሄ ንባቡ ነው ሲያብራራ ሁሉን በሚችል ልጄ ነህ እኔ ዛሬ ወልጄሃለሁ። ይህ ጥቅስ ይላል ክርስቶስ ከሙታን በተነሳ ጊዜ መፈጸሙን ለማሳየት በሐዋርያት ስራ ላይ ተጠቅሷል። ከሮሜ ጋር ያነጻጽሉልና እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አይሁድ ይልና ሁለተኛ ሳሙኤልን። ይህ ጥቅስ የተወሰነው ከዚህ ክፍል ነው። መዝሙረ ዳዊት 2 የሚመጣውን መሲህ የሚያመለክቱ ናቸው ብለው ያምናሉ። ይህ ከዳዊት ቤት የሚወጣው ንጉሥ መልአክ ወይም የመላእክት አለቃ አይደለም።
ነገር ግን እርሱ የእግዚአብሔር ልጅ ነው። ስለዚህ ይህ ክፍል ስለ እግዚአብሔር ልጅ ነው የተነገረው እያለ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ስለ መላእክትም አለቃ ሳይሆን ስለ እግዚአብሔር ልጅ ነው እያለ ነው። እሺ አሁን እንዳነበብክልኝ ከሆነ ግን የሰዎች ማብራሪያ ነው አሁን እየነገርክኝ ያለ። እዛው ላይ መጽሐፍ ቅዱስ ላይ የተቀመጠው የሰዎች ማብራሪያ ነው። ስለዚህ አትቀበሉ። የዚህ ማብራሪያ የአዲሱ መደበኛ ትርጉም ማብራሪያ አትቀበሉ? እቀበለዋለሁ፣ ግን ማብራሪያው ነው እየነገርክኝ ያለ። የሰዎች ማብራሪያ ነው እያልኩ ነው። ታዲያ እኮ እነሱ ክፍሉን እኮ ነው ያብራሩት እኮ ክፍሉን እኮ ነው ያብራሩት። ትቀበለዋለህ? እነሱ ያብራሩበትን ይህን ክፍል ዕብራውያን ምዕራፍ 1 ቁጥር 5 ያብራሩበትን ትቀበለዋለህ ወይ? እቀበለዋለሁ። ስለዚህ እዛ ክፍል ላይ ስለ ኢየሱስ ነው የተናገረው አይደለ? ግን ከመላእክትስ አንተ ልጅ ነህ እያለ እኮ ነው። ከመላእክት እንደዛ ያለው የለም አለ እኮ እዚህ ክፍል ላይ መላእክትንም የመላእክት አለቃንም እንደዛ አላለም። ያለው ስለ እግዚአብሔር ልጅ ነው እያለ ነው ክፍሉ የሚያወራው ስለ እግዚአብሔር ልጅ ነው። ኦኬ፣ ስለዚህ ጥያቄም የለውም እያልከኝ ነው። ሬቶሪክ የሚባል ነገር ታውቃለህ? ሬቶሪካል ኩዌስችን የሚባሉ ነገሮች ታውቃለህ? ሬቶሪካል ኩዌስችን ጥያቄ መልስም ለማለት ፈልገህ ነው? ጥያቄው መልስ ያለው ጥያቄ ነው። ሬቶሪካል ታውቃለህ? ስለ ሬቶሪካል ጥያቄ መልስ ያላቸው እንትኖች አሉ። በሁለቱም መንገድ ከሆነ እቀበላለሁ። በቃ ነው። ስለዚህ ይሄ ምኑ መሰለህ ጎንደሬ፣ በቅንነት ስናወራ ሬቶሪካል ጥያቄ ነው የጠየቀው። ጳውሎስ ካየ በጣም ብዙ ጊዜ እንደዚህ ነገሮች ይጠቀማል። ሮሜ ላይም ይጠቀማል። ሮሜ ላይም ሌሎችም የመጽሐፍ ቅዱስ ክፍሎች ላይ አሉ ሬቶሪካል ነገሮች። ከዚህ ክፍል ላይ ሬቶሪካሊ ነው የተቀመጠው። ሬቶሪካል መልስ ያለው ጥያቄ ነው የተጠየቀው። መልሱ ማን ነው? ከመላእክት ለተጠየቀው ጥያቄ ከመላእክት እንደዚህ ብሎ ያለው አለ ወይ? የለም። ያ ልጅ ነስ ያለው ማን ነው? የእግዚአብሔር ልጅ። መልሱ እንደዚህ ነው የሚሆነው። ይህም አዲሱ መደበኛ ትርጉም እንደዛ ብሎ ነው ያስቀመጠው። አለ እንዴ? እኔ አለው። አንተ አለ? አሁን መጣ። ተቆርጠ ነበር እና የሚያስቀምጠው ምንድን ነው? ከመላእክት አንተ ልጅ ነህ የተባለ አለ ወይ ብሎ ነው የጠየቀው ኤርሚ። የለም የሚለው መልስ እሱ አንዱ በቂ ነው። ኤርሚያስ እሱ ጋር እኮ ልክ ነው። ኤርሚያስ ከመላእክት አንተ ልጅ ነህ ያለው የለም ማለት እሱ ጋር ልክ ነው። ኤርሚያስ የተሳሳተው ግን ይሄ ክፍል ስለ ክርስቶስ አይናገርም ማለቱ ነው። እሱ ላይ አይደለም። እኔ ደግሞ ከመላእክት አንተ ልጅ ነህ ያለው ለማን ነው የሚለውን ነገር ነው እያብራራ የነበርኩት እና እሱን አብራራ እኮ ተናገረ። እሱ ላይ እኮ ያልተቃወምኩት ከመላእክት እንደዛ ያለ የለም አለ እና ኤርሚያስ ስለ መላእክት አይደለም አለ፣ ስለ ጌታም አይደለም አለ። ከዛ ለዛ እኮ ነው የተቃወምኩት። ስለ ጌታም አይደለም አለ ነው፣ ስለ መላእክት አይደለም ግን ስለ ጌታ ግን ነው። በዛ መልክ ነው። እሱ ላይ ይቀበላለሁ። ልደትሻ እሱ ላይ ጎበዝ። እንደዛ ቴንኪው ብራዘር። እሺ ልደትሻ የሆነ ፌስታል ብቻ የሆነ ነገር ውስጥ ካለ የሆነ ነገር አለ። በጣም ኃይለኛ ድምፅ ነው ያለው፣ የሚዘገንን ድምፅ። ይሰማል ድምፄ? ይሰማል። እሺ ምን መሰለህ፣ ሁለታችሁም ስለ አንድ ነገር እያወራችሁ አልተግባባችሁ። ለዛ ነው እሱ ልነግርህ ነበረ። ከማን ጋር ነው ያልተግባባን? አይ ስለ አንድ ከኤርሚያስ ጋር ስለ አንድ ነገር እያወራችሁ። መቼ አወራችሁ? ኤርሚያስ ጋር መቼ አወራችሁ? ኧረ እባክህ ድምፅ አለ። ኧረ አስተካክል ድምፁን። በጣም ይዘገናል ጆሮ። እሺ አሁን አይሰማም? አሁን ይቻላል። ኦኬ እሺ። እኔ አንድ ነገር ብቻ ለማውራት ነው የሚፈልገው እና ከዛ በኋላ እኔ አንተ ጥያቄ ልጠይቅህ። ቁጥር 5 ስለማን ነው የሚያወራው? ዕብራውያን ምዕራፍ 1 ቁጥር 5 ስለማን ነው የሚያወራው? ስለማን ነው ካልክ ስለ ኢየሱስ ክርስቶስ ነው የሚያወራው። ለማን ነው ብለህ ካልክ ደግሞ ለመላእክት ነው የሚያወራው። ከመላእክት ብሎ ስለማን ነው ብለህ ካልክ ስለ ኢየሱስ ክርስቶስ ነው የሚያወራው ክፍሉ ማለት ነው። እንደገና ደግሞ ለማን ነው ብለህ ካልክ
ለመላእክት ነው ኢየሱስ ክርስቶስን ያን የሚያወራው። ለመላእክት አንተ ልጅ ነህ ከቶ ያለው ለማን ነው ብሎ ነው መላእክትንም ጠይቀው፣ ግን እያወራ ያለው ስለ ኢየሱስ ክርስቶስ ነው። አሁን ስለ ኢየሱስ ክርስቶስና ለማን የሚለውን መለየት አለብን ማለት ነው። ኤርሚያስም ከዚህ ውጭ ሌላ ያለው ነገር የለም ብሏል። ያለው ነገር የለም ብሏል። እሱ ራሱ መጥቶ ራሱ መናገር ይችላል ብሏል። ይህ ክፍል ስለ ክርስቶስ ስለ ጌታ አይደለም የሚናገሩ። ገብቼ ትናንትና እኮ ገብቼ ነበር። አንተ ገብተህ አላወራም። ወጣ ታች እየሰማሁት ነበረ ሲያብራራ። ወንድ የሆነ ሐሞት ያለው ኦርቶዶክስ መጥቶ ይሄ ስለ ክርስቶስ ነው ይበለኝ እስኪ አለ። ዕብራውያን ምዕራፍ 1:5 ለክርስቶስ ነው እንጂ ስለ ክርስቶስ አላለም። ለክርስቶስና ስለ ክርስቶስ ላይ እንጂ ስለ ክርስቶስ ነው ክፍሉ እያወራ ያለው፣ ለክርስቶስ አይደለም። ለመላእክት ነው እየተዘጋ የዕብራውያን ጸሐፊን ለመላእክት የተናገረው። ብሎ የተናገረው ለማን ነው? አንተ ልጄ ነህ ብሎ ከቶ ለማን ነው ብሎ ለመላእክት። ይሄ ቃል ለማን ነው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለው ቃል ለማን ነው የተነገረው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የተባለው ስለ ኢየሱስ ክርስቶስ ነው። ያንን ለመላእክት እየተናገረ ስለ መልአክ አይደለም። መልአክ እንደዚህ ሊባል አይችልም። እኮ ግልጽ ነው፣ አያከራክርም። ለመላእክት እኮ ነው ስለ ክርስቶስ ለመላእክት። ከመላእክትስ ነው የሚለው፣ ለመላእክ አይደለም። ከመላእክትስ ሪቶሪካል ምን እንደሆነ ታውቃለህ? ሪቶሪካል ኩዌስችን ሲባል ሰምተህ ታውቃለህ? አስተምራለሁ፣ ችግር የለውም ብለህ ታውቃለህ። ምን ማለት ነው ሪቶሪካል ማለት? ቁጭ አድርጌ አስተምራለሁ። ሪቶሪካል ማለት ነው ሪቶሪካል ማለት ያው መልስ ያለው ጥያቄ ማለት ነው። እና ከፈለግ ስለ ቋም እስኪ ሌላ አሳየኝ መልስ ያለው ጥያቄ መጽሐፍ ቅዱስ ላይ የቱ ጋር ነው እንደዛ ያለ? እኔ ሳውራ ሰምተህ? ኦኬ እሺ፣ አንተ ስታውራ ሰምቼ ነው ብቻ። ለማንኛውም እንደዛ ነው ብለህ ተረዳ። አሁን ዝም ብለህ ሚስ ሪፕሬዘንት አታደርግና እንደዛ ነው። ቴንክ ዩ። ለማንኛውም ስላስገባኝ እወጣለሁ። እንግዲህ ስራ ላይ ስላለሁኝ ነው። መልካም ጊዜ። ሌላ ቦታ አሳየ ማቆ ሪቶሪካል የቱ ጋር? አይ ኤርሚያስ ብቻ ነው ስራ እኮ ነው። ምንድን ነው የሚሉት አሁን? ይሄ ያኛው ልጅ ወጣ እንደ ማነው? ጎንደሬው ነው ጎጀሜ ነው ቤዛዊት አልክ? ጎንደሬ ወጣ እንዴ? አይ የምር መካነ ኢየሱስ ነኝ ብሎ ራሱን እንትን የሚል እንዴት አትሰማም? ቀድሞ አያምኑት። ተመለስኩ። እንዴት ነው የማያምኑት በዚህ ልክ? እኔ ማለት እውነት ለመናገር ይህ ቃል በቃል እኮ ነው። መልስ ያዘለ እኮ ነው አይደል? መልስ ያዘለ ጥያቄ ነው። በቃ ይሄ የታወቀ። ይህንን በነገራችን ለምን ላይ እናገኛለን? እንዲሁም በጣም ብዙ ቦታ እናገኛለን። ያዕቆብ ላይም እናገኛለን አይደል? ያዕቆብ እምነትና ስራን ሲገልጽ መልስ ያዘለ ጥያቄ ጠይቀን በውስጡ ይመልሳል ማለት ነው። ሮሚ ላይም አለ የሞተ አይደለምን? እምነት ከስራ ተለይቶ የሞተ አይደለምን እያለ በውስጡ መልስ ያዘለ ነው። እንዲሁም ደግሞ እዛው ሮሜ 8:33ም እንደዛ ነው። የሚፈርዶስ ማን ነው የሚለው በውስጡ መልስ ያዘለ ነው። እና በጣም ዜራ ለምታናቸው ያሳዝናል። እንደዚህ አይነት አጻጻፎችን ይጠቀማል። ሐዋርያው ያዕቆብም ይጠቀማል። ሪቶሪካል የሆኑ ጥያቄዎች በብዛት መጽሐፍ ቅዱስ ላይ አሉ እና ይህን ነገር ለመረዳት ትንሽዬ ልብን ከፈት ማድረግ ብቻ ነው የሚጠይቀው። ያን ያህል ብዙ ውስብስብ ነገር የለውም እውነቱን ለመናገር እና መኩዚ አስገባ የተወሰነ ጠይቃችሁ ምንድን ነው ደግሞ ልጅ መሰልክ የሆነ ጩጬ መሰልክ አንተ ጎረምሳ ማለት ጎልማሳ የሆንክ ሰውዬ የሆነ 18 ልጅ ኧረ አታሳያቸው። ሰው ብዙ እንትን አለ ትንሽ ራቀሰው በስሱ ነው። አሁን በስሱ ነው
ትንሽ ሄድበት ሰዶ ማርሻል ለምን ያልኩ እኮ በስመ አብ ቀነሰ ግን አቦካ አትለኝ። በቃ ደረሰ ሰዓት ሄደ። በጣም እኩዚ ሌላ ምቱ ነገር ከሌለ እስኪ ገንትን ላይ ከውስጥ ላይ ያሉትን ሰዎችን ሰርች ላድርጋቸው። ትንሽ የማያውቁ ሰዎችን አስገብተን እናስጨነቃቸው፣ ወይ ደግሞ እንዝጋው። በቃ ሉጣ ትንሽ ሄደ ስራ ይኸውልህ። የእግሬን ደግሞ ባሳይ ማለት ትደነቃለህ። የምሬ ነው። የእግሩ ጡንቻ ምናምን በቃ ይደንቃል። ከየት ነው ምናምን የሆነ ሰው ኢንቫይት አድርጌ ላችሁ አዲስ እንግዳ ነው እንዳቀውጡት ምናምን እኔ ያገባ ልደታ እንዴት ነህ? እንዴት ነሽ? ደህና ነኝ። ደህና ነህ? አለ ሁሉ ሰላም ነኝ። ብቅ በይ አለ። እንዴት ላፈልኝ እኮ ብዬ ደነገጥኩ። ደህና ነህ? እስቲ ትንሽ ሰበክ ልደታ ምከራቸው። እኔ እመክራለሁ። አንቺ ፖስት ስታደርጊ እነሱ ይበላሻሉ። እኔ አስተካክላለሁ፣ አንቺ ታበላሻለሽ። በቃ ልደታ መልካሙ ነው። እሺ አንዳንዴ ናና ንገራቸው። አንዳንዴ ትንሽ እንዴት ነው እየመጣሁ ወይ ይላል። መችሽ በጣም ነው ጉዳት ይዘ ለጠቅላላ እውቀታችሁ መቼ ያለች ወዳጅ እንትን እንዳትሉት። አፖስትል እስራኤል ዳንሳን ኢንቫይት አድርገው እሺ ካለ አፍራለች። በጣም አይ በጣም ታስቅ ስራዎቿ። ከ18 ዓመት በታች ያለ ሰው ገብቶ ጋይስ ተው። ከ18 ዓመት በታች ያለ ሰው አይ